ከካዝናዬ 10,000 ድርሃም አወጣሁኝና እኔ ሆስፒታል ወስዳት ነው የመሰለኝ። ከዛ በኋላ እንዴት እንደደረስኩ እንኳን አላውቅም። ማለት ጓደኛሽ ልትሞት ነው ድረሽ ጓደኛሽ ልትሞት ነው። አንዱ ይደውላል፣ ይሄ ይደውላል። ኧረ ቲጂዬ እህቴን ደውዬ ቤቲ ምንድነው የሆነችው? እስኪ ሂጂ፣ ቢልዲንጉ የት ነው? የጓደኛዬን ቤት እንኳን አላውቅም። እኔ ፍሪጅ መራ የጓደኛዬን ቤት እንኳን አላውቅም። ማሳየት አትፈልግም ነበር። እኔ እንድጎዳባት ስለማትፈልግ አታሳየኝም ነበረ። ራሄል ትባላለች፣ ኤርትራዊ ነች። በታ ብትናገር ደስ ይለኛል። ኤርትራዊ ነች። እሷ ቤት ነበር የምትኖረው። ጓደኛሽ ልትሞት ነው ምናምን ሲሉኝ ካዝናዬን ከፍቼ 10,000 ብር አወጣሁኝና ምክንያቱም እኔ ነኝ ሳስታመማት፣ እኔ ነኝ ሁሉ ነገሯ ለቤቲ፣ እሷም ለእኔ እንደዛው ማለት ነው። እየሮጥኩኝ በርሬ በዚህ በዛ ብዬ ደረስኩኝ። ፍሪጅ መራል እንደምንም በግድ እታች ወርደው እኔን ነው የሚጠብቁት። በቃ እኔን ነው የሚጠብቁት። ምንድነው? ምን ሆናለች? ጓደኛዬ ምን ሆናለች? አምቡላንስ አለ እዚህ ጋር ምን ሆናለች? አስገቡኝ። ተያዝኩኝ። በቃ ተያዝኩኝ በእንትን እንደዚህ በካቴና ለስንት ሰው ያዙኝ ማለት። ምን ሆናለች? ጓደኛዬ ምን ሆናለች? እስከ 30 ደቂቃ በፊት ደውላልኛለች። ምንድነው የተፈጠረው ነገር? እስኪ አስረዱኝ። ቀዠብኩኝ። ታውቃላችሁ፣ ጩኸት አለ። ወይ የሚል ጩኸት አለ። ምን ሆና ነው? ጓደኛዬ ምን ሆናለች? ምንድነው የምትሉኝ? በደረጃ ነው ይዘውኝ የወጡት። በሊፍት እንኳን መጠበቅ ትዕግስት አጥቼ ማለት ነው። ከዛ ይዘውኝ ስሄድ አምቡላንስ አለ፣ በር ተዘግቷል። ጉድሽን ስሚ ይሉኛል። የምን ጉድ ነው? በስመ አብ እኔ ክርስቶስ እያለ ምን ማለት ነው? የምን ጉድ ነው ምናምን ብዬ ከዛ አስገቧት። በቃ አታምንም፣ ሰላም አታምንም። አስገቧት አሉ ልጆቹ ይመሰክራሉ። አስገቧት ምናምን። ከዛ ፎቶ ማንስቻለሁ፣ ቪዲዮ ማንስቻለሁ። ስገባ ራቁቷን ተዘርግታለች። ያኔ አምቡላንስ እንደዚህ እንትን እያላት ነው። ቪዲዮ ቀርጫለሁ። አምቡላንስ እንደዚህ እያለ ነው። ምንድነሽ? ማንነሽ ሲለኝ አና ሲስተር ማይ ሲስተር ዋት ሀፕን ያኔ እሷ ምን ሆናለች? ያኔ ምን ሆናለች? ሺዝ ኤንድ አለኝ። ያኔ ሞታለች አለኝ። በዛው ነው ፌንት የበላሁት እኔ ማለት ነው። ሞታለች አለኝ። ከዛ በኋላ አላውቅም እንደተፈጠረ 3 ቀን ምናምን ማለት ነው። 3 ቀን ራሴን አላውቅም ነበረ። ከዛ በኋላ ግን ኤምባሲ ተራሩጬ ኤምባሲ ሄጄ ሬሳዋን ልኬ ከቤተሰቦቿ ጋር ምን ብዙ ነገር ሆነ። ከዛ ሁሌ ጸልይ ነበር። ያፌት ጋር ሄድኩኝ፣ ልጇ ጋር ሄድኩኝ። አዳማ ነው ልጇ ማለት ነው። ከዛ ልጇ ጋር ሄድኩኝና እዚህ ብር ተሰባሰበላት ለሬሳ ማለት ነው። ለሬሳ ምናምን ተብሎ ወደ 40 ምናምን ሺህ ብር ተሰበሰበላት። እሱም ብር በልጁ አካውንት ማለት የዝግ አካውንት ተደርጎ ይዤ ሄድኩኝ ማለት ነው። ያፌት ጋር ማለት ነው። ያፌት ማለት የእሷ እንዴት ብዬ ላስረዳችሁ? ቤቲ በጣም ብዙ ቁስል ችላለች። ይሄ ታሪክ ያስተምራችኋል። ደግሞ ልንገራችሁ የእሷን ቁስል። ቤቲ ማለት እህት አለቻት፣ ሁለት እህት አላት እና ታናሽ እህቷ ነች። ቤቲ ማለት ጥሩ ኑሮ የምትኖር እዛ ናዝሬት ማለት ነው። የናዝሬት በጣም ጥሩ ኑሮ የምትኖር ሆቴል ያላት ባለትዳር የተከበረች በጣም የተከበረች በቃ ንግስት በሏት። እንደዛ አይነት ሴት ነበረች። ከዛ ታናሽ እህቷን አመጣቻት ወደ እሷ ጋር ልትወልድ ነበረ። እርጉዝ ነበረች። ያፌት ልትወልድ አመጣቻት ታናሽ እህቷን ማለት ነው። ታናሽ እህቷን አምጥታት ታናሽ እህቷ ድንገት አረገዘች። እና ከዛ ያረገሽው ከማን ነው? ምንድን ነው ማለት ትንሽ ልጅ ነሽ አንቺ፣ ከማን አርግዘሽ ነው ምናምን ተጨናነቀች ቤቲ ማለት ነው። ያረገዘችው ከገዛ ባሏ ነው፣ ከቤቲ ባል ማለት ነው ያረገዘችው ማለት ነው። ከዛ ይሄንን ስትሰማ ቤቲ አበደች። ጨርቋን ጥላ ልጁን ለእናቷ ለአያትየው አስቀምጣ ሄደች። ከዛ አላረፉም። ባልየውን በጣም ባለጌ እስር ቤት ነው ባይዘው አሁን ያለው። እህቷም በጣም ባለጌ። ሁለተኛ ልጅ ደገሙ። ለያፌት አሁን ያክስት ማማቾች ልጆች ናቸው ማለት ነው። ሁለት ልጅ ከገዛ እህቷ ማለት እንዴት ነው የሚባለው አባባሉ? እንዴት ነው የኔ እህት ከኔ ባል 2 ልጅ ወለደች ማለት ነው። ይሄን ቁስል ይዛ እኔን አወቀችኝ። ለማንም ለሰው ማልነግረውን ቁስል ልንገርሽ ሰላምዬ፣ ይሄንን ቁስሌን ግን አንድ ቀን ካሳገኝበታለሁ ትለኝ ነበረ። ከዛ ካሳም አገኘች። እህቷ አበደች ኦልሬዲ። አማኑኤል ነው አሁን ያለችው፣ አማኑኤል ማለት ነው። አብዳለች ኦልሬዲ። ያፌት ግን በእኔ ኃላፊነት ያለ ልጅ ነው። እኔ ነኝ አሁን ብዙ ነገር እያደረኩኝ። ቤቲ ከመብተች ኦልሞስት 2 ዓመት አለፋት። 2 ዓመት ልጇ 15 ዓመቱ ነው።
እኔ ነኝ ያለሁት ለልጇ እና ሁል ጊዜ እፈራለሁ። 18 ዓመት ሲሞላው ልጄ እናቴ በምንድን ነው የሞተችው ብሎ ሲጠይቀኝ ምንድን ነው የምናገረው ላለሁኝ። ከዛ ለሰማዕቷ ሁል ጊዜ ሰማዕቷ አልኳት፣ ጓደኛዬ እኮ እንትን መፈት ትፈልጋለች የበጎ አድራጎት፣ እሱን አሳኪልኝ እስኪ በስማ ቤቲ ፋውንዴሽን የበጎ አድራጎት እና ደግሞ ለነፍሷ ተጠያቂ ማን ነው የገደለብኝ ጓደኛዬ? ማን ነው ብቸኛ ያስቀረኝ? ማን ነው? እስኪ ይፋ አድርጊልኝ ብዬ ሁሌ የማጸናት ነበረ። በዚህ ጉዳይ ይፋ ሆነ። ከዛ መጀመሪያ የሰሩት ጓደኛዬን አሳጡኝ። ልክ ጓደኛዬን ሳጣ ብቸኛ ሆንኩኝ። ምክንያቱም ጓደኛ ማለት እናት፣ እህት ሁሉ ነገር ስለሆነ ቀርብ እሷ በሞት አጥቼ ሌላ ጓደኛ ቶሎ አልቀርብም። እኔ ቶሎ ጓደኛ እንትን አለም። አንድ ጓደኛ ቀረብኩኝ። እሷም ፍሪጅ መራለች። እሷም የክፋት ጥግ ማለት ነው። ቤቲ ትባላለች እሷም ማለት ነው። ከዛ ጓደኛ ያዝኩ። ከዛ በኋላ ምን አደረጉ? አንድ ጓደኛዬን አሳጡኝ ማለት ነው። ከዛ በኋላ ብቸኛ ሆንኩኝ። ብቻዬን ነው በቃ ካፍቴሪያ እሰራለሁኝ። ኮንፊደንስ አለኝ በጣም እሳት እያርገበገብኩኝ ምናምን ነው ራሴ የምሰራው። በቀን እስከ 4000 ድርሃም እስከ 5000 ድርሃም ነው የምሰራው እኔ ማለት ነው። ከዛ ከሰራሁት ላይ በድብቅ ማሳድጋቸው ልጆች አሉ ማለት ነው። እዚህ ጋር አሁን ይመጣሉ። ያው አይወራም እንዲያረኩ ተብሎ ስለማይወራ አብርቸው አላውቅም። እኔ ማሳድጋቸው እናት አባት የሌላቸው አሉ ማለት ያንን ስራ እየሰራው ስራዬን በጣም አከብረዋለሁኝ። ምክንያቱም እዚህ ጋር ልጄን ጥዬ ስሄድ ካፍቴሪያ ቁጭ ስል ሎስት ማድረግ አልፈልግም። ታይሜ ለስራ እስከመጣው ድረስ እውነት ተጣርቼ ጎት ነገር ልናገር፣ ስለ ቤቲ የሆነ ነገር ልናገር። ቤቲንም ስለማውቃት ነው በዚህ አጋጣሚ ለሁላችሁ የምናገረው ነገር ማለት ነው። ሰላም እንደተናገረችው ቤቲ በጣም ኩል ልጅ ናት። በጣም ጥሩ ልጅ ናት። በጣም ዋይዝ የሚባል ሰው ታውቃላችሁ። ከሷ ጠላት ጋር ነበረ የምትሰራው፣ ሰላም ጠላት ጋር እና እኔ ሁለቱ አንድ ላይ መጥተው ሳያቸው ብዙ ጊዜ ደስ አይለኝም ነበር። ከሚገርማችሁ ነገር ግን ጓደኛ መሀል አይገባም በሚለው ነው ሁለቱ አንድ ላይ ማለት ያቺኛዋ ጎረቤታሞች ናቸው። ሰላም የምትሰራበት ካፍቴሪያ እና ቤቲ የምትሰራበት ካፍቴሪያ። ሰላምና የቤቲ አሰሪ ደግሞ ጥሩ ነገር የላቸውም ማለት ይቺ በጥንቆላ ዓለም ውስጥ ያለች ሴት ስለሆነች ማለት ነው። እና እኔ ቤቲ ደግሞ ትመጣና ከሰላም ጋር እንትን ትላለች ማለት ጓደኛ ስለሆኑ በቃ ምንም ከውስጧ ምንም ሀቡ አንድ ጊዜ ሀቡ ሚዩት ሽናሽ ወይዬ ሳርዬ ወይዬ እንዴት ናት? እንዴት ነሽ? ሰላም ነው። በመጀመሪያ እኔ ሮዚን ይቅርታ ማለት ፈልጋለሁኝ። ያው በጣም ዋትሳፕ ላይ አውርተን አልተረዳችኝም። ሜቢ አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት ማክሰኞ ድምፅ ሆንሻለሁ ብዬ ቃል ገብቼላት ነበረ እና ከዛም በኋላ የላከችልኝ ቮይስ በሁለተኛው አካውንትሽም ቢሆን ምናምን ብላኝ እኔ ከዛ ተኛውና በጣም ይቅርታ ስለዘገየው ይሻለው። ብዙም እንደዚህ ያው ስልሽ አንቺ ካለሽ እንትኑ አንጻር ምናልባት ማታም እንድታወራሽ ሪምንም ማውረታት ነበር። ሪም በጣም ትሪት እንዳደረገች አልነግራኝ። አይደለም እኔን አትረዳ፣ ልጆቹን ትረዳ። እሷ ማይነት ረጋ ብላ ጥያቄ የሚጠየቅት እኔ ደክሞኛል። እንደንልሽ እኮ ብቻሽን አይደለሽም፣ አብረን ድምፅ እንሆናለን። አይኖ ዩአር ስማርት እንደምትወጪ ይህንን ነገር አውቃለሁ። ዳትስ ዋይ እየጮጉብሽም ለዛ ነው ማለት ነው። እነዚህ ልጆች ስሚ 77 ሴቶች ሌሎች አሉ። ዩ ፊኒሽ ፕሊዝ በቃ እኔ ሄዲክ ነው አሞኛል። ለሀቢባ አሁን ችግራችሁ ንገ ሀቢባ ችግር እንኳን ያለን ችግር ስንት ነገር ትፈታላችኋለች። ለዛ ነው ተማምኜ እዚህ ያመጣችሁት። ግን ተናድጄ ጮህ ይባላል። ይሄ ታይም የሚሰጥ እንዳዝማተር እውነት ምንም ምን ያልከፋኝም ስለ ጮህሽ፣ ምክንያቱም እንደ እህትሽ ስላየሽኝ ታውቂኛለሽ። እኔ ስምታውቂኝ በምንድን ነው አንቺ እኔ ቤት በጣም እርዳታ ላይ ትሳተፊያለሽ። እኔ እንደውም ሮዚ ይሄ ራሱ አካውንትሽ ሌላ ስም ይሁን ሌላ አካውንት ይሁን አላውቅም፣ ሮዚ በሚለው አካውንት ነው ከዛሬ ዓመት ከምናምን ጀምሮ በጊፍትም በገንዘብም ሰፖርት ስታደረጊ እኔ ጋ ማቅሽ እና እኔ ያልኩሽ የነበረው አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት አዳምጥሻለሁ ድምፅ ሆናለሁ አልኳት እና አሁን አንቺ ቤቱን ምሪ፣ ቤቱን ለአንቺ ሰጥቻለሁ። ችግር የለም መርተሽ አንቺ እንደፈለግሽ አድርጊ። እኔ ዝም እላለሁ። ያው ሞዲኔተርም አለሽ ይመስለኛል። አንቺ መጀመሪያ የደረሳችሁት እናንተ ናችሁ። ኃላፊነት አለባችሁ ሁላችንም አሉ። ግን ሀቡ ደግሞ ሞርስ እንትን ናት። ሀቡ እንደነገር መናገር ትችላለች። ምንም ነገር ሀቢባ በትልቁ ትሁን ችግሩ ትሰማለች፣ ትጠይቃለች። እንዲህ ነው እሷ ኢንፎርሜሽን ትሰበስባለች። ያላ በቃ ዝም ነው የምለው።
እሺ አቡ እንትን መጀመሪያ መናገር ያለባት እሷ ናት አይደል? እሷ ትንገረን እና ከዛ እስካሁን ስንሰማ ነበረ። ሌሎች ተጠቂዎች ደግሞ እነማን እንደሆኑ ትንገረን። መረጃዎቹ ማስረጃዎቹ ማን ጋር ነው ያሉት? መረጃዎቹ ማስረጃዎቹ እንዳለ እኔ ጋር ነው ልኬልሻለሁ። እያንዳንዱን ድምፆች ቮይሶቹ የላክሽልኝ ቮይሶች ስለአንቺ። አዎ ሁለቱ ሰዎች ይኸው አሉ። ስሚያት ኤዳን መጀመሪያ ስሚያት። እሺ በቃ እሺ። ጽጌረዳ አለች እዚህ። ኤዳን አብዲን ስሚያት። ከዛ ሉንን እሱን ስሚው። እሺ እሺ ጀምሪ ውዴ። ማሚው ታርግልኝ ያው ለቅሶ ላይ የላክንለት ሜሴጅ አለ። ለቅሶ ላይ ሲደውልብን የላክንለት ሜሴጅ አለ። ያው እየተሰማሽ ነው። አይሰማም። ፍራት የለውም ድምፅ። ቪዲዮ አሁን እያወራ ያለው ማን ነው? አይሰማም። ታሪኳን ጨርሳለች ግን እሷ። ሮዚ ታሪክሽን ጨርሰሻል አንቺ? ኧረ ምን ጨርሳለሁ? እኔ እኮ የኔ እኮ አያልቅም። መጀመሪያ እነሱ ፍትህ ያገኙ ብዬ ነው ማሪ። እሺ ማለት ከአንቺ ስለጀመርን አንቺ ታሪኩን ጨርሰሽ ከዛ ደግሞ ወደ ሌሎቹ ብንሄድ አይሻልም? የኔ ታሪክ እኮ አልኩት እኮ ነገርኩሽ። ይህ ትልቁን ካፍቴሪያ ከፈቱን ጓደኛዬን አሳጡኝ ቀድመው ማለት ነው። ከዛ በመቀጠል እኔን ያደረጉት ምንድን ነው? እያመመኝ መጣ። ሲያመኝ ሆስፒታል ሄድኩኝ። እንዲሁም መጀመሪያ ታሪኩን ነግሬሽ ነበር። ሆስፒታል ሄድኩኝ። በፊት ነግሬሽ ነበር። ሆስፒታል ሲሄድ ስመረመር ብዙ ነገር ስደረግ ምንም አይነት ነገር የለም። ብሬን ነው የጨረስኩት። ወደ 50,000 ድርሃም ጨረስኩት። በወሩ ሆስፒታል ነኝ። ይሄ ነገር ምንድን ነው ብዬ ወደ ጸበል ሄድኩኝ። ከዛ ጸበል ሲሄድ ያው መንፈስ እንደሆነ አጋንንት ማለት ነው። መንፈስ ሲሄር ያኔ በእናንተ በሙስሊሞች ሲሄር ነው መሰለኝ። በኛ ደግሞ በኦርቶዶክስ እምነት ደግሞ መንፈስ ማለት ነው። እሱ በጣም ያስጨነቀኝ ነበረ። መንፈሱ በጣም ያስጨንቀኛል። ፍሪጅ መራል እንድጠላው እና ስራ እንድቀይር ምናምን ያለኝን ብር ከኢትዮጵያ አስመጣሁኝ ማለት ነግራቸዋለሁ። ካፍቴሪያ ስሰራ ቢሊዮነር ነው ያደረገኝ። ካፍቴሪያ ስራ ማለት ነው ላወቀበት ቢሊዮነር የሚያደርገው። ከስራው ችግር የለብኝም። አሁንም ቢሆን ከሰዎቹ ነው ችግር ያለብኝ። የመጣሁበት ማንነቴን ምረሳ ሴት አይደለሁም እና ከኢትዮጵያ አስመጥቼ እግዚአብሔር ሲረዳኝ ጸበል ስጠመቅ ምን ስል ስመላለስ ዱባይ ላይ እንደው ውለታቸውን እግዚአብሔር ይክፈል ቀሲስ ደረጀ ሁል ጊዜ እንድማር ይረዱኛል። ጸበል ተመልሼ እግዚአብሔር ወይ አልኩት፣ ሰማዕቱ አልኳት። እውነት እንደው ፍሪጅ መናር አስጠግቶኛል፣ አንቺን የማስከብርበትን ስራ ስጪኝ ስላት ከታች ገና ላይ ጸበል ተጠምቄ ስወርድ የሆነ መኪና ቆመ ማለት ነው። ታክሲ እየጠበኩኝ ነው። ወዴት ነው የምትሄጂው? ልሸኝሽ ምናምን ሲለኝ ባልና ሚስቶች ናቸው። የት ነው የምትሄጂው ምናምን ሲለኝ ኖ ታክሲ አሞቲንግ ታክሲ ዋሪው ምናምን ብዬ እንትን አልኩት። ከዛ ቢዝነስ ካርድ ሰጠኝ። ምናልባት ከፈለግሽኝ አለ ለስራ ኢፍ ዩ ዋንት ኤኒ ቢዝነስ ጀስት ቴክ ዲስ ቢዝነስ ካርድ አለኝ። ኦኬ ምናምን ብዬ ያን ቢዝነስ ካርድ ይዤ መጽሐፍ ቅዱስ ይዛለሁ። መጽሐፍ ቅዱስ ውስጥ ከተትኩትና ከዛ በኋላ ለካ የሰማዕቷ ተልእኮ ነው። ቢዝነስ ካርዱን አወጣሁና ሳየው ምንድነው የፐርፊውም የፊት ክሬም ካምፓኒ ነው። ባልና ሚስቶች ናቸው። ከዛ በኋላ ከየት እየተመለስሽ ነው? ድጋሚ ሞል ተገናኘን። የእግዚአብሔርን ታላቅ ድንቅ ስራ ነው። ሲፎራ ሊፕስቲክ ልገዛ ለራሴ ወደ ዱባይ ሞል ሄድኩኝ ማለት ነው። ዱባይ ሞል ሄጅ እነዚህን ሰዎች አየኋቸው። ከዛ በኋላ ድንግጥ አልኩኝና እንዴ ግጥምጥሞች ነው ወይስ ምንድን ነው ምናምን አልኩኝና ከዛ ዩ ጊቭ ሚ ቢፎር ፐርፊውሙ የተቀባው ሽቱ ገና ይጣራል ማለት ነው። ዩ ፐርፊውም ኢዝ ናይስ አልኩት እንደውም ማለት ነው። ከዛ እንዴ አንቺ እኮ ያገኘሁሽ ልጅ ነሽ፣ ማነው ስምሽ ምናምን ሲለኝ ስሜን አልናገርም፣ ትክክለኛ ስሜን ሮዝ ይባላለሁኝ አልኩት ማለት ነው። ሮዝ ይባላለሁኝ ግን ኢፍ ዩ ሃቭ ኤኒ ቢዝነስ ፕሊዝ አይ ሃቭ መኒ አይ ዋንት ስታርት አልኩት ማለት ነው። ከዛ በኋላ ቤተክርስቲያኑ እየተመላለስኩኝ ስለነበረ መከራ የበዛ በቃ ስቃይን አበዙት አልኳችሁ። ከዛ በኋላ የካፍቴሪያ ስራ በቃኝ። እንግዲህ እንዴት ነው በአንዴ ነው የወሰንኩት። እኔ 3 ካፍቴሪያ በቀን 4,000-5,000 ድርሃም ገቢ ማገኝ ነው። በቃ እግዚአብሔር ክብሩን እያሳየኝ ነው። እየዳንኩ ነው። ትንሽ እየዳንኩ ስለሆነ ብዘጋ ውስጥ ለልጅ አላንስም። እኔ ኢትዮጵያ ላይ ቤት አለኝ፣ መኪና አለኝ፣ ምን እፈራለሁኝ አገሬስ ብገባ ብዬ ካፍቴሪያውን ካንስል አላከራይም ሁላ ብዬ
እኔ ኃጢአት የምሰራውን ለሌላ ሰው አላከራይም ብዬ ካፍቴሪያው ካንስል አደረኩት። ሶስቱንም ላይሰንስ ቀየርኩኝ። በአንድ አፍታ ዘጋሁት ማለት ነው። ልክ ስዘጋ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ወይኔ ወደ ቤተክርስቲያን ስትሄድ አበደች፣ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ዲፖርት ልትደረግ ነው፣ በቃ ያላትን አጣች ወይ ይች ልጅ ምናምን አሉ። ባለው እኛ ሀገር እኔ ሳቅ ማለት ነው። እኔ ተቆንጥጬ ያደግኩኝ ነኝ። እንደዛ እያመጡ ሴቶቼን ሁሉ ያወጡብኛል። አይ ሴት ከዚህ በኋላ አይቀጥርም፣ ብቻዬን ጀግና ነኝ እኔ። ከሰሌን እያርገበገብኩኝ ሺሻዬን እየሰራሁኝ ከስተመር በሽን ያለኝ እኔ። ምንም የሚያሳስበኝ ነገር የለም። ባለሀብት ብትሉ እኔ ቤት ነው የሚመጣው እንዳለ። በጣም ብለስድ ሌዲ ያኔ እና በዚህ በጣም ይቀኑብኝ ነበረ። በጣም ይቀኑብኛል። ሴቴን ያስወጡብኛል። ሴቶቹ ወጥተው ደግሞ ጀንጅነዋቸው ሌላ ስም እንዲያወሩብኝ ያደርጋሉ። በቃ ውሰድ ይፈልጋሉ። አንቺ ጋር 1000 ብር የምትሰራልኝ ሴት ካገኘች ያችን ሴት በዚህ በዛ በከስተመር አድርገው በዚህ አድርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው። በዛ የተጠቃው ሴት ነኝ አንደኛ። በብዙ ሴቶች ላይክ 30 ሴት ጥሩ የሚሰሩልኝን ሴቶች በእንደዚህ እያታለሉ አስወጡብኝና ተማርሬ ሴት አልቀጥርም ብዬ ብቻዬን ስሰራ ነው እግዚአብሔር እኔ ላይ የደረሰ። ከዛ ምን አደረጉ? እቺ ሮዛ ስም ያዙልኝ ፕሊስ፣ ስም ጻፉ፣ መረጃ ሽና ትባላለች አንዷ፣ ሮዛ እና ራሄል የሚባሉ ሶስቱ ምን አደረጉ? ይሄንን ሱቅ ከፈትኩኝ፣ ልብስ ቤት ከፈትኩኝ፣ ሽቶ ቤት ከፈትኩኝ፣ ክሬም የፊት ክሬሞችን በጣም በዛ ስራ እንደውም ሰክሰስፉል ነኝ ማለት ነው። ያንን ስከፍት ምን አደረጉብኝ? መጀመሪያ የተጋለጠው ነው የምላቸው እኔ እንድጠረጥር ያነቃኝ ማለት ነው። ምን አደረጉ? ሱዳኔ ልከው እንዳለ በደም ልብሱን እንዳለ በደም መጣና መጀመሪያ እንዳለ በእንደዚህ በያዘው የሆነ ነገር ይዟል። ደብቆ ነው እንደዚህ የመጣው ማለት ነው። ደብቆ መጥቶ እንዳለ በደም ረጨው። እኔ ደግሞ ከጅሮ ተመልሼ እምነት ጸበል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና አርጋኖን አነበብኩኝና ማነህ ምንድን ነህ ያኔ ቁጥሩ አለኝ የተጻጻፍንበት ነገር አለ። ማልኮክ ነው አስጨንቄዋለሁኝ። እሱም ማለት ነው እሱ ነው ይፋ ያደረጋቸው። ጠንቋይ ነው እሱ፣ የሱዳኔ ጠንቋይ ነው ማለት ነው። በአርጋኖ እንደዚህ እንትን ብዬ እነሺው ሰዊ እዛ ደም ይሰጡኛል እነሺው ሰዊ ምናምን ሲል ከኔ ጋር ያለው እናቴ ሰማዕቷ በትልቁ ነው ሱቄ ያለችው። ከኔ ጋር ያለው አይተኛም። ያላ ጎ ብዬ አስወጣሁት ማለት ነው። ከዛ በኋላ በትግል በሰማዕቷ ጋር እየተነጋገርኩኝ ሰማዕቷ አጋጭልኝ፣ ይሄ ሰውዬ ማን ነው አጋጭልኝ። ሮዛ ሺና እቺ ሃናን ማለት ነው እና ራሄል ሶስቱ በመሆን ይሄን ሱዳን የላኩ ናቸው። ለስንት ሰው ሰለባ የሆኑ ናቸው። በየወሩ የገብርኤል ዝክር እያሉ ማለት ነው። በየወሩ ዝክር እያሉ የፍሪጅ መራልን ሰው ምግብ ያበላሉ። እንዳለ ምግቡ በመተት ነው ያለው። ከነሱ ጋር ህብር እንዲሆኑ ማለት ነው። መተት ነው የሚመትቱት። ብዙ ጊዜ እናገራለሁኝ እኔ እንደዚህ ዝክር ተብሎ እንዴት ነው በየወሩ ቤተክርስቲያን? እኔ ጥሪ ሳደርግ ቤተክርስቲያን አትመጣም። ለምን ቤተክርስቲያን አንድ ቀን ተጋፈጥኳል። ለምን ቤተክርስቲያን አትመጭም? ኖ እኛ ቤተክርስቲያን የምንሄደው ኢትዮጵያ ሀገራችን ነው እንዴ። ክርስትና እኮ የትም ሀገር ቢካሄድ እኮ ክርስትና አለ። ግን ለማንኛውም ኑ ገብርኤልን እወዳለሁ ብለሽ በየወሩ ከዘጋሽ እዚህ አላይን ንግስ አለ እና ለምን አትመጡም ስል አይመጡም። ከዛ በኋላ በይህችን ስናገራት ምን አደረጉብኝ? ሁለተኛ ሱቄን የመጽሐፍ ቅዱስ የምን አድርጌ ነበረ ማለት ነው። የመጽሐፍ ቅዱስ እችን ስለተናገርኩ ነው እንግዲህ እችን ስናገር መጽሐፍ ቅዱስ ምናምን ሶስተኛ ሱቄ። ከዛ ከቤት መጣሁኝና ከስራ ቦታ እንደዚህ ገና አዲስ ቁልፍ ነው ያሰራሁት። አዲስ ነው ስራ ቦታው። እንግዲህ መስታወትን የሚያክል ነገር በቦክስ ቢመታ እንኳን እንትን አይልም። እንደዚህ ብዬ ገና በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው የምከፍተው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ገና ልከፍት ስል ረገፈብኝ ሰውነቴ ላይ መስታወቱ ማለት ነው። ቪዲዮ አለ ሙሉ ረገፈ። ጫፍ ግን ጂሰስ ሎርድ ዩ አር ላኪ ሌዲ አሉኝ። ፊትሽ ላይ እኮ ምንም አልሆነም፣ ምንም አልሆንሽም፣ ግን ሙሉ ነው እንደዚህ የረገፈብኝ። ጠባሳው አለ ማለት ነው እስካሁን ድረስ። ጀርባዬ ላይም ይሄ እንዳለ ሙሉ ጠባሳ ነው። ሙሉ ጠባሳ ነው ጀርባዬ ማለት ነው። ፊቴ ጋር ግን ጨረፍታ አልነካችም። ምክንያቱም ሰማዕቷ ልጇን አሳልፋ አትሰጥም መቼም ቢሆን እና እኔ ደግሞ የሄድኩት
ጸበል ነበረ ውስጥ ጸበል ላመጣ ነው የሄድኩት። ከዛ ሰፈር አስጠላኝ፣ በቃ አስነቀሉኝ፣ ጨለልኩኝ። ያኔ በቃ የሱስ መንፈስ የሰላቢ መንፈስ ብሬን ከዛ በኋላ ምን አደረጉ? 18 ሚሊዮን ብር እንዴት አስመጡኝ? ይሄኛው ዳኒ የሚባል አለ። ዳኒ ማለት ወንድሙ ነው። መጣና የአባን ቁጥር ይለኛል ማለት ነው። አባየቱ የኛ አባ ቀሲስ ደረጀ። እሺ እኔ ደግሞ የዋህ ነኝ ማለት ነው። እሺ ቤተክርስቲያን ልትሄድ ነው? እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው። ከዛ በኋላ ስልኬን እንደዚህ እያየ ነበረ፣ እንደዚህ ይዤው ማለት ነው። እንደዚህ ይዤ ብቻ ይኸው እንደዚህ ልክ እንደዚህ ያዝኩትና በምን እንደሰለበብኝ እንደዚህ አድርጎ አላቅም። በምን እንደዚህ እንዳረገብኝ አላቅም። እውነት ለመናገር ሰማዕቷን ቪዲዮ አለ፣ ያኔ ካሜራ አለኝ፣ ሪከርድ አለ፣ የካሜራ ሪከርድ ማለት ነው። በምን እንደወሰደ ስልኬን አላቅም። 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው። አመጣለሁኝ ብሩን ለሱ ነው የምሰጠው። እሱ ሲመጣ እኔ እቀየራለሁኝ። ያኔ እኔ ሰላም አይደለሁም፣ የራሱ መንፈስ ያደርገኛል። ያኔ የራሳቸው ያደርጉኛል። እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ። እግዚአብሔር ሲረዳኝ ካሜራ አለን ይቀርጻል ማለት ነው። እሱ ሲመጣ ራሴን አላቅም፣ ያኔ ራሴን አላቅም። በቃ እኔ ቤተክርስቲያንም ስለፈልፍ ያቁኛል፣ እንደዚህ ማለት አሳብደውኛል። ያኔ አብጄ ከጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል፣ እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር። የአይምሮ ኬዝ ማለት ነው። የአይምሮ ኬዝ እንደዛ አደረጉኝ። ከዛ በኋላ ቤተክርስቲያን ሲሄድ ይከታተሉኛል። ከዛ እኔን ሳይው ድንግጥግጥ ይላሉ። በቃ ድንግጥግጥ ይላሉ ማለት ነው። ቆይ ጠብቁ እላለሁ በውስጤ። አረ ሰማዕቷ ንግግር እኔ ከሰማዕቷ ጋር አረ ሰማዕቷ አረ ተሰቃየሁኝ። ያለኝን አጣሁኝ። 5 ሳንቲም ሱቁ እንዳልሄድ አደረጉት። በቃ ሱቁ ጋር እንዳልደርስ አስጠላኝ። ሱቁ ሽቶ፣ የፊት ፕሮዳክት፣ ስንት ነገር ያለውኝ እንግዲህ ማለት ነው። ከዛ በኋላ ለልጄ ወተት መግዣ አጣሁኝ። ወተት መግዣ ታውቃላችሁ? ቤተክርስቲያን ለመሄድ ትራንስፖርት አጥቼ በእግሬ የሄድኩበት ቀን አለ። የሰው እርዳታ ፍሪጅ መራል፣ እባክሽ ብር አበድሪኝ፣ እባካችሁ እንደዚህ ለእህታችሁ ድረስ ውሃ እንኳን ሼም ይዞኝ ስጠይቃቸው የሰው እርዳታ አላገኘሁም። እኔ እባካችሁ የውሃ መግዣ ለልጄ ወተት፣ ልጄ የራበው ቀን አለ። ከዛ ለእናቴ ለቤተሰቤ ምን ብዬ ልናገር? ብር አለኝ እዛ። ከዛ በቃ ችግር ውስጥ ስደርስ ለአባቴ ነገርኩት። እባክህን ኢትዮጵያ በዚህ ብር ላክልኝ በቃ ምናምን ብዬ 30,000 ድርሃም አስላኩኝ ማለት ነው። በካፍቴሪያ ስራ የሰራሁት ቢሊዮን አድርጎኛል ብያችኋለሁ። ከዛ የቀረችዋ ብር አለች ኢትዮጵያ ላይ፣ እሱን አምጡልኝ ብዬ 30,000 ድርሃም አስመጣሁኝና እንደ አዲስ እስኪ አባቶች ይምጡና ደግሞ እስኪ እንደ አዲስ ይመርቁልኝና ጸበል ምናምን ይረጫጩት ብዬ እንደ አዲስ ዘክሬ እንደ አዲስ አስረጨሁኝ ጸበል ማለት ነው። ግን እንደዛም ሆኖ እኔ እየለፈለፈ ነው መንፈሱ ማለት ነው። እየተጋለጡ ነው። በቃ ሰማዕቷ እኔ ትከሻዬ ላይ ነች፣ እየተጋለጡ ነው። ከዛ ምን ማድረግ ጀመርኩ? መሰለል ጀመርኩኝ። ምንድነው የምሰልለው? እኔ አይደለሁም ሰማዕቷ ራሷ ነች። ያኔ በቃ እምነቴ ነው እምነቴ። ከዛ የእሱን ልክ እንደዛ ብሬ ምን አሁንኩኝ? በቃ እንደዛ ሲሆን ይሄ ልጅ የሚል ሀሳብ መጣልኝ። ይሄ ልጅ ጃፒ ከዛች ከጎረቤቴ ጋር ከሀናን ጋር በመሆን ጓደኛዬን እኔም ከዛ ሰፈር ያስነቀሉኝ ናቸው። ከዛ በኋላ መሰለል ጀመርኩኝ። መሰለል ስላችሁ እኔ አይደለሁም ሰማዕቷ እምነቴ ነው። ሰማዕቷ እያዘዘችኝ ነው መንገዱን የምትመራኝ እንጂ እኔ እውቀት ኖሮኝ አይደለም። ከዛ ስሰልላቸው ቀስ ብዬ በመኪና በጥቁር መኪና ማለት ነው። እኔ አልኳችሁ የሰው ኃይል ያለኝ ገንዘብ ያለኝ ሰው ማቅ ሰው ነኝ እና ሰው ይተባበረኛል በጣም ማንም ሰው። በጥቁር መኪና መጀመሪያ ካፍቴሪያቸውን፣ ሁለተኛ እቺ ከሀናን ጋር እንዴት እንደሚገናኙ፣ ጠንቋያቸውን እንዴት እንደሚያመልኩ፣ የት እንደሚሄዱ፣ ብሎኩን የሚጠነቁሉበትን ቤት ምናምን ይሄን ሁሉ ሴት ከማውጣቴ በፊት ነው የምላችሁ። ከዛ ይሄን ሁሉ ማድረገው እኔ መንፈስ ነው። በቃ እግዚአብሔር ሰማዕቷ ነች ያኔ እየመራች እየገሰገሰች የወሰደችኝ። ከዛ በኋላ ልክ ሲሄድ የሚገቡበትን ቤት አየሁን። ጓደኛ ማቸው እርስ በርስ ይተዋወቃሉ። እርስ በርስ ጥምር ናቸው። እንደዚህ ለመንፈሳቸው ጥምር ናቸው። እኛ አንድ እንሆን የምለው ለዛ ነው። እንደዚህ የተሳሰሩ ናቸው ማለት ነው። ከዛ ልክ ሲሄድ ከጸበል ስመለስ ነው ፓወር ማገኘው እኔ። ከዛ ውጭ እንቅልፌና የምተኛው። ልጄ እንኳን ትዝ አይለኝም። ልጄ ማን እንደሆነ እንኳን በቅጡ አላውቀውም። እውነት ሀይደር ነው እላለሁኝ። የኔ ልጅ ነው እላለሁኝ። የኔ ልጅ ነው እሱ የኔ ልጅ አይደለም። ወደዛ ውሰዱልኝ ነው የምለው ቤት ስመጣ ማለት ነው።
ምግብ ምናምን እንደዚህ ማን እንደሚያበላው አላውቅም ነበረ ልጄን ማለት ነው። እኔ ራሴ ምግብ አልበላም ከስተ ብዬ በቃ ባጥንቴ ነው ሄድኩት። ከዛ ይሄ ነገር አርሴማ በቃ ተቆጣች፣ አዘነች በልጇ መሰለኝ። ስሄድ በጥቁር መኪና ተሸፋፍኜ ምናምን ነው ስለላ የሰራሁት ማለት ነው። ሲሄድ እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ ዋናው ጠንቋይ ያለው ደብረ ዘይት ነው። ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው። እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ፣ ቡና ይጠጣል፣ ይታቀዳል። ማን ላይ እንደሚካሄድ በኔ ክርስቲያኒ ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ በኔ ክርስቲያኒ የትኛዋ ነች ተረኛ? ከዛ ይታቀዳል፣ እቅድ ያወጣሉ። የሚወስዱት ነገር አለ፣ ዶሮ ምናምን፣ ይሄ ሁሉንም ነገር እኔ ማስረጃ ያወጣላችኋለሁ። ከዛ ይሄን ሁሉን ነገር ግን ሳሌ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድኖ አለ፣ እሷን ሰማዕቷን እንደዚህ ይዤ ነው የምሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻለኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማን ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻለኩኝ ያስኩኝ እጽፋለሁ መረጃ፣ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሰውባት ነበር። ሰማዕቷ የእሷስ ክፉ ነው፣ እሷን ግዳያት ነው ያልኳት። የእሷ ክፍት ያለ ክፋት በቃ ለእኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት። እችን ቻንስ አትስጫት ግዳያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበረ። ይኸው ይናገራሉ የሚያውቅ ማለት ነው። የመኪና አደጋ ነው የደረሰባት፣ የመኪና አደጋ። ያተረፋት ግን እዚህ ጋር አሁን መጥተው እነዚህ ጠንቋዮቹ እቃቸውን ይዘው መጥተው ስብርብር አድርገው ከምዕመናኑ ፊት ከእናንተ ህዝብ ካመኑ የስቅላት ሆነ ምናምን አይደርስባቸውም። እኔ የልደታ ልጆች የሰፈሪቱ ገጀራ ይዘው ነው እየጠበቋቸው ያሉት ማንም ማለት ነው። ካላመኑና የእነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው አሁን ሁለቱም ሱቄ። አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የእነሱ ተላላኪ ነች። በነፃ ነው የፈረምኩት፣ በነፃ ፍርድ ቤት ነኝ አሁን። ሄድን ኦፊስ ማለት ነው። ከዛ በኋላ እታች ወርደን እሰጥሻለሁ ስትለኝ አረ ችግር የለውም እሺ ዋናው አንቺ ተለወጪ። በቤተክርስቲያን መጣችብኝ። የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝ እና ከዛ በኋላ እንደዚህ 20 ሺህ ድርሃም ይዛ ነበረ። 20 ሺህ ድርሃሙን ሰጠችኝና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁኝ እሱን ይሄንን ለኪራዩ ልክፈል ስትለኝ የዋህ እሺ ብዬ ክፈይ በቃ ችግር የለውም እና ለእኔ ነገ ትሰጭኛለሽ። ከዛ ፈረምኩላችሁ እኔ ጅሏ ማለት ነው። ለካ ምንድን ነው ትስስር አላቸው። በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ። ከዛ በኋላ ለ5 ነው የደበደቡኝ አሁን ከ10 ቀን በፊት ማለት ነው። ሄጄ ብሬን አምጪ ስላት ስልኬን ሰበረችው መረጃ እንዳላወጣ ማለት ነው። ስልኳን ስበሪ ነው መጀመሪያ የተባለችው። ስልኬን ሰበረችው። ስልኬን ስትሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነው ቢመጡ ማልምር ሴት ነኝ እኔ። በቢላ እንዲህ ሽርክትክትክት ማድረግ ሴት የነበርኩ ነኝ። ቀን መቶ አንገቴን ስብርብር ያደረኩ ሴት ነኝ። ከዛ በኋላ ልብ ካለሽ አልኳት፣ ብቻሽን ነው ያልኳት። እኔም ዝም አላልኩም። በእርግጥ እኔም ቅጥጥ ነው ያደረኳት። ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ። ወደዚህ ጋር ሲሆኑ እልህ ነበረብኝ። በቃ እልህ ስለነበረብኝ በቃ እንዲህ ብዬ ላስረዳችሁ ነይ ብዬ እልህ። ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን፣ ያኔ እኔ እና እሷ ፍርድ ላይ ነን። ምክንያቱም ሀቄን እፈልጋለሁ። ሰብረው ነው የገቡት ቤቱን። እቃ እስካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው። ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር። ልጅ አለ፣ ቤተክርስቲያን እሄዳለሁ፣ የቤተክርስቲያንን መልካም ነገር የቤተክርስቲያን ጥሪ ያስተላልፋለሁ፣ መጽሐፍ ቅዱስ አነባለሁ። በጣም ቢዚ ነበር። ጾም ነው ደግሞ በዛ ላይ። ተይ ጾም ነው በእናትሽ፣ በጾሙ ለምኛታለሁ። በጣም ሪከርድ አለ። ተይ ጾም ነው እባክሽን፣ ጾም ነው በጾሙ እባክሽን እንትን አትበይኝ። እኔ ወደ ኢትዮጵያ ሊሄድ ነው፣ ብሬን ስጭኝ። የተስማማ ነው 45,000 ድርሃም ነው ማለት ነው። 45,000 ድርሃም ነው የተስማማ ነው ልሸጥላት ማለት ነው። 45,000 ድርሃሜ ቀለጠ። በነፃ ፈረምኩኝ። እሱ ህጉ ፍርድ ቤት ይዞታል። ግን ማይ ጋድ ህይወቴን አጥቼ ነበረ። የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት። እኔም አውቀው ሰው ስላለ የካሳ አይደለም እነሱ ገና ብዙ ይሆናሉ ነው የተባለው። ገና ብዙ ነገር ስቅላቱን ላይ ይደርስባቸዋል። የሞት የግድያ ሙከራ ነው የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት። ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ
እኔ ደግሞ ማውቀው እዛ ውስጥ የሚሰራ ሰው አለ። ለአንቺ እኮ ይሄ አይገባም ሶሊና፣ ለአንቺ እንዴት ይሄ ይገባል? እኔ አለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል እየሄደ ሲሰልል እና አግዘኝ በእናትህ እንደዚህ ስሄር የሚሰሩ ስሄር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት አገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው። ስሂር ሰርተውብኝ ነው ስል እያንዳንዳቸውን በሲአይዲ ነው እንደዚህ የተጠኑት ማለት ነው። ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት። ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁት። ይፋ ሳወጣ የስንት ጉድ የስንት ሴት የነዚህ አሁን የተደረደሩት እንባ ወጣ። ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው። የሰው ፍርድ አልፈልግም። ፍርዴንም እግዚአብሔር ያሰጠኛል። ፍትህ ለእነዚህ ሴቶች ስጡልኝ፣ ለእነዚህ ሰዎች አሰጡልኝ። ሚስቱ አለች 14 ሚስት ነው ያለው 14 ሚስት ማለት ነው። አንዷ ሚስቱ የ6 ዓመት ሚስቱ ከብሔሩት አስመጣትና ከብሔሩት ማለት ነው ስንት የለፋችበትን ሰላም ትባላለች። ሰላም አሜን። አሁን ግቢ እዚህ ግቢና ቃልሽን ስጪ። ለእኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በእርግጥ ታሪኩን የጃፒ ሚስት ማለት ነው። የጃፒ ሚስት አስመጣትና ከቤሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ። ከዛ በኋላ ተጣሉ። ልጅ አስወለዳት። አሜን የሚባል ልጅ አስወልዶ ጣላት። በቃ እሷ ቆንጆ ነች። በቃ ቆንጆ የምትባል ሴት ነች። ከዛ በኋላ ፍሪጅ መራል በቃ ለፋች። በቃ ተንከራተተች በጣም በቃ ልጅነቷ ነው። ጉዳዩ በህግ የተያዘ ነው እንዴ? ኦልሬዲ አንቺ ከሰሻ ራሴ ጉዳይ ነው። ስለ ራሴ በእኔ ከስሻለሁ። ስለ ራሴ ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ። ለአንቺ በህግ ስለያሹ ጉዳይ እዚህ ጋር እንዳታውሪ። በህግ ስለያሹ ጉዳይ በቃ እኔ ስለያዘው ጉዳይ ብቻ እናውራ። በራሴ ጉዳይ ነው። የእነሱን እናንተ ናችሁ ፍርድ የምትሰጡት። ስለዛ እንደዛ ነው። እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ፣ ግን ግዴታ የእህቶቼ ደም የእህቶቼ ፍትህ ማየት እስከኛል ስለምፈልግ ነው እስካሁን የተሯሯጥኩት። ብር ተበልተዋል። አንዷ እስር ቤት ነው ያለችው። አሳብዷት ማለት ነው። አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች። በቃ በጣም ብዙ እያለቀሰች ሄጄ ቃል ተቀብያለሁኝ እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት። ስለዚህ አሁን ቃላችሁን ተናገሩ። እዚህ ጋር ያላችሁ ሚስቱም ትመጣለች። ሁላችሁም ይኸው ፍትህ ከነ ሀቢባ ከነ ሳራ ከነ ማል። ምክንያቱም እኔ ገዳም ሊሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም። ጉዳያችሁን እነ ሀቢባ እየያዙት ስል በትህትና ጠይቃለሁኝ። እድሉ ስለሰጠኝ አመሰግናለሁ። ጨርሻለሁ። እሺ ያው ሳሪ ቢዚ ናት መሰለኝ። እኛ ፍትህ ሳይሆን ከኛ ማግኘት የሚችሉት ድምፅ ነው መሆን የምንችለው። እኛ ድምፅ እንሆናለን ለወገኖቻችን። ፍትህን ከፍርድ ቤት ነው የሚገኘው። ግን ድምፅ ለመሆን ይግባን ጉዳዩ እንዴት ነው? አሁን እኛ እዚህ ጋር ያለነው ወገኖቻችን መተት ተደርጎባቸዋልና ድምፅ እንሆናቸው ነው አይደል? ጉዳዩ በእናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስህ አስረዳ። ሳሪና እናንተ ጨርሱት እንዴ! ይሁን እየለፈለፍኩ ከቀድም ጀምሮ እየለፈለፍኩ አልገባትም ትያለሽ ነው። ገብቶ እየጠየኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየኩኝ እኮ ነው። መተት ተሰርቶባቸዋል። ድምፁ ኗቸው ጠንቋ ያለ አካል ኖር። በቃ እንደዚህ በግልጽ እንወያይ። ሶኒ ቆይ ሀቡ ይኸውልሽ አሁን የሆነው ነገር ያልገባኝን ሳልጠይቅ እንደ ከብት ድምፅ ሆነው ዋትሳፕ ላይም እኮ እንደዚህ ገብቶናል። ድምፅ ከፈለሻት ዶክተር ምንድነው እኮ መተት ተደርጎባቸዋል። ድምፁ ናቸው ነው አይደሉ? አንደርስታንድ የደረሰባት ምንድነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አንተ ያልገባኝ ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት
ይግባኝ ልጠይቅ ጥያቄ መጠየቅ መብት አለኝ። ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራች ጉዳዩ አልገባኝም። ከማመጥ ፕሊስ እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ኗቸው ነው አይደሉ ብዬ ስጠይቅ እኔ 10 የማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቅኩ። አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እኔ ደግሞ ስልክ እያወሩ ነበር። ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትሳፕ ላይ ድምጿ ላሰማችሁ እንዴት አመነጫጭቃ ጮሃ እንደጠራችኝ እንደዛ ሙሉ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ አሁን እቺ ኦልሬዲ በትንሹ አድርጊ ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ ስቲል ነው ገንዘብ አይበረክትልኝም። የታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዘው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወራችኝም የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤመራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍተው ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ አላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች ይጠቁ አሉ። እኔ ጋም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይም ያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ። ሀቡ ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ከዘጠኝ ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ። ዋትሳፕን ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ። በእንደዚህ አስከፊ የሆነ ነገር አገሪቷም ደግሞ እንዳለችው ቅድም ትጠየፏለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ላንቺም ላክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። አቡ ኤደንን አንድ ጊዜ አስገብቼ ይልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋለሁ እያለች ስትል ምን መሰለሽ፣ እኔ ድምፅ መሆን የፈለግኩ አልመሰላትም። ለምን ከትናንትና ጀምሮ ቮይስ ታደርጋለች። አላየሁትም ቮይሱን። ዛሬ ሳየው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አደረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በዝቶብኝ እኔ እርዳታ ላይም ስለነበርኩኝ 2 ቀን አልከፈትኩትም።
ገባሽ? ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። እሺ ብዬ እንደውም ደንግጬ ቮይሷን ስሰማው ደወልኩላት። እንዴ ምን ሆነች ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያደርጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስትለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አለፍኩት። አሁን አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ ዝም ብዬ እንዴት ነው እንትን የምለው? አሁን ሲያስረዳኝ ኪያ ገባኝ። ገባሽ? እንደዚህ እጥር ምጥን አድርጋ አይደለም እሱ ያስረዳችኝ። ረጅም ሰዓት ነው ያወራችሁ። የመጀመሪያ ያወራችሁ ጠፋብኝ። መጨረሻው ላይ ሶሊያና አሁን ምን እንደሆነ ታውቂያለሽ? አቡ ያለችበት ነገር ይኸውልሽ፣ መንፈሱን ለምትይው እግዚአብሔር የተመሰገነ ይሁን። በሰማዕቷና በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና የሚያደርግሽ ገባኝም ከገባት ማለት ነው ጥያቄ ምናምን እንደዚህ ገብቶሻል። ኦልሬዲ እራስሽ ያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና